ኢየሱስ ክርስቶስ በታቦር ተራራ ብርሃነ መለኮቱን መግለጡን በማሰብ በየዓመቱ ነሐሴ 13 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ዘንድ በድምቀት ይከበራል። የቡሄ ወይም የደብረ ታቦር በዓል ቡሄ መሰረቱ ሃይማኖታዊ ትምህርት ቢሆንም እንደየአካባቢው የሚከወኑ ትውልድ ተሻጋሪ የሆኑ መንፈሳዊና ባህላዊ ትውፊቶችን አቅፎ የያዘ በዓል ነው። ቡሄ ማለት መላጣ ወይም መገለጥ ማለት ሲሆን በኢትዮጵያ ክረምቱና ደመናው አልፎ ብርሃን የሚታይበት ወቅት በመሆኑ በዓሉ ቡሄ ተብሎ እንዲጠራ ምክንያት መሆኑ ይነገራል። በዓሉ ካለው ሃይማኖታዊ ዳራ ባሻገር ማህበራዊ አንድነትና የህዝብ ለህዝብ ግንኙነትን በማጠናከር ረገድ ያለው አበርክቶ የጎላ መሆኑም ይገለጻል። የአዲስ አበባ ባህልና ኪነ ጥበብ ቢሮ የቡሄ በዓልን በደማቅ ሁኔታ አክብሯል። ኢትዮጵያ ቡሄ ከመጣ የለም ክረምት ዶሮ ከጮኸ የለም ሌሊት የሚል ባህል አለ ማለት ነው። ስለዚህ ወደ ብርሃን ወደ በጋ መሸጋገራችንን የሚያሳይ በዓል ነው። እነዚህ ሰራተኞች ከተለያየ ማህበረሰብ የወጡ ናቸው። አንዱ ማህበረሰብ የኢትዮጵያ እንደዚህ ህዝባዊ በዓላት ኩነቶች ምን አይነት እንድምታ እንዳላቸው፣ ምን አይነት እሴት እንዳላቸው፣ እንዴት መጠበቅ እንዳለባቸው፣ ምን አይነት የቋንቋ የግጥም የዜማ ኩነቶች እንዳሉ ይማራሉ ማለት ነው። በዚህ መልኩ እዛው ሳለ የህዝብ ለህዝብ ግንኙነቱ አንዱ ማህበረሰብ ከሌላው ጋር ያለውን ቁርኝት፣ አንድነት፣ ኢትዮጵያዊነት፣ ወንድማማችነት፣ አብሮነት የሚያሳይ በዓል ነው ማለት ነው። እነዚህ ልጆች ሲዘፍኑ ሲጨፍሩ ባንድ ላይ ይጨፍራሉ፣ ባንድ ላይ አብረው ይቆያሉ፣ ይጨዋወታሉ። ሲዞሩም በየቤቱ ሁሉም ቤት ይዞራሉ። ይሄ ማለት ማህበረሰብ አንዱ ከሌላው ሳይነጣጠል አብሮ የሚያከብረው ስለ ልጆቹ መልካምነት መልሶ የሚመርቅበት እደጉልን ለዓመት ያድርሳችሁ ተብሎ የሚመርቅበት የማህበረሰብን አብሮነት የሚያጠናክር ጉዳይ ነው። ቡሄ ያው እንደሚታወቀው በኢትዮጵያ ህብረ ብሔራዊነትን የሚያንጸባርቅ አንድነትን የሚያንጸባርቅ ሁሉም በኩል የሚያከብረው በዓል ነው። ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ክብሩን የገለጸበት ዕለትን በማሰብ የሚከበረው ይህ በዓል ከሃይማኖታዊ ትርጓሜው ባለፈ ዘርፈ ብዙ ጠቀሜታ ያለው በመሆኑ ከትውልድ ትውልድ ጠብቆ ማስተላለፍና በዓለም አቀፍ ደረጃ ማስተዋወቅ እንደሚገባም ተመላክቷል። እነኚህ ቱባ ባህሎች ኢንዲጂነስ የሆነ የራሳቸው የሆነ ትርጓሜ፣ የራሳቸው የሆነ ባህል፣ የራሳቸው የሆነ የአመራር ስርዓት ከጄኔሬሽን እስከ ጄኔሬሽን የተላለፈበት ሁኔታ ነው ያለው። ይህንን መጠበቅ፣ ይህንን መንከባከብ ለአገራችን ለመላው ማህበረሰብ፣ ለአፍሪካ፣ ለዓለም የማስተዋወቅ ስራ መሰራት መቻል አለበት ማለት ነው። በርካታ ቱባ ባህል አለ። ይህንን ከማሻገር አኳያ ለመጪ ትውልድ እንዲተላለፍ ማድረግ በጣም ወሳኝነት አለ። የበዓል ወቅት ሸመታ የሚደራበትና የገበያ እንቅስቃሴ ከፍ የሚልበት በመሆኑ ለኢኮኖሚ ያለው አበርክቶ ከፍተኛ ነው ተብሏል። ዳቦ መስሪያ ቁሶች፣ ችቦ፣ አልባሳት፣ የጅራፍ ማዘጋጃ እነዚህ ነገሮች ሁሉ የኢኮኖሚ እንቅስቃሴው ላይ የሚጨምሩት ነገር አለና ይሄም አንዱ የበዓላት ፋይዳ ነው። በዓላት ሲያድጉ በእደ ጥበብ፣ በሆቴል፣ በተለያየ ነገር ብዙ የሽያጭ እንቅስቃሴ ሲኖራቸው ኢኮኖሚ ፋይዳቸው፣ የገጽታ ግንባታ ፋይዳቸው በጣም ትልልቅ ነው። ባቦጌታ በመለተ በዳቤቶ